ቤተሰብ ኤክሴል ላይ በጣም ወሳኝ የሆኑ የምጠቀሟቸው የተለያዩ ፈንክሽኖች አሉ። ከነሱ መካከል ፕሮዳክት ኢፍ፣ ካውንቲ ኤ፣ ካውንቲ ኢፍ፣ ሰሚፍ የሚባሉ ፈንክሽኖች አሉ። ስለዚህ እነኚህን ስራ ዓለም ላይ በሚያጋጥማቸው ስራ ዓለም ላይ ቀጥታ በእንደዚህ አይነት መንገድ ይመጣላችሁ እና ስለዚህ እነሱን እንዴት አድርጋችሁ ካልኩሌት እንደምታደርጉ ወይም እንደምትጠቀሟቸውም የማሳያችሁ ይሆናል ማለት ነው። ከዚህ በፊት ብዙ ኤክሴል ቱቶሪያሎችን ሰርቻለሁኝ። በዚህ ቪዲዮ ግን የማሳያችሁ እንደምትመለከቱት እዚህ ጋር ሰጠን ዳታ አለ። ይሄን ዳታ በመጠቀም እዚህ ጋር ደግሞ ጥያቄዎች አሉ። እነኝህን እንሰራለን ማለት ነው። ይሄ የሆኑ ቪዲዮ ማለት ነው ለፈተና ቢሆናችኋል በነገራችን ላይ እንደዚሁም ደግሞ ኤክሴል ለመማርም ያገለግላችኋል። ስራ ላይም ራሱ የምትጠቀሙት ነው ቀጥታ ማለት ነው። ይሄንን ካልኩሌት እናደርጋለን። የመጀመሪያው ኩዌሽን ነምበር 1 ላይ ስንመጣ ምን ይለናል? ፕሮዳክት የሚባለውን ፈንክሽን በመጠቀም አማውንታችሁን ካልኩሌት አድርጉ ነው የሚለን። እዚጋ ፎርሙላ ሰጥቶናል። አማውንት ማለት ኳንቲቲ ሲባዛ በሬት ይለናል ማለት ነው። ስለዚህ አማውንታቸውን በአማውንታቸው ጋር ትሄዱና የኤሲ፣ የፍሪጅ፣ የኮለር ይሄ አይተሞቹ ነው። ከዛ ኳንቲቲ ብዛታቸው አለ፣ ሬታቸው ደግሞ እያንዳንዳቸው ዋጋ ማለት ነው። የእያንዳንዳቸው ፐር ሬት ስለዚህ ቢያንዷ 40 ስንት ነው? 40 ሺህ ብር ነው። ስለዚህ የሀያው ስንት ይሆናል ማለት ነው። እዚህ ጋር አማውንታችን ካልኩሌት የምናደርገው ከርሰራችሁን ሳስገቡና ኮምፒውተር ኪቦርዳችሁ እኩል ይሆናል ትጽፋላችሁ። ከዛም በኋላ ፕሮዳክት ብላችሁ መጻፍ ነው። አለበለዚያም ፕሮ ብላችሁ ስትጽፉ ገና ፕሮዳክት የምትለዋን የምትመለከተውን ፈንክሽን ኤክሴል ላይ ያመጣላችኋል። እሷን ሁለት ኤሌክትሪክ መጫን ነው። ከዛ ዳታችሁን ታስገባላችሁ ማለት ነው። በኳንቲቲታችንና የሬታችንን ሁለቱን ሰሌክት እናደርጋለን። ከዛን ኦፕን ያደረግናትን ብራኬት እንዘጋናት። ኮምፒውተር ኪቦርዳችን ኢንተርኪ እንጫናለን ማለት ነው። እንደምትመለከቱ 800 ሺህ አምጥቶልናል። የቀሩትን ካልኩሌት ለማድረግ በጣም ቀላል ነው። ከፈልጋቸውን ባሳያችሁ መሰረት መስራት፣ አለበለዚያም እቺን አሁን ያገኘናትን ዳታ ብትሄዱና በቀኛው በኩል በግሪዷ በኩል ከስራችሁን ጋር ስታስገቧት ፕላስ ምልክት ጠቆር ብላ ትመጣላችኋለች። እሱም ሁለት ኤሌክትሪክ መጫን ነው። እንደምትመለከቱ ዳታውን በአጠቃላይ ይሰራልናል ማለት ነው። ኩዌሽን ነምበር 2 ላይ ስንመጣ ደግሞ ሃው ማኒ አይተም ኢን ኤ ሊስት፣ ስለዚህ ሊስታችን ላይ ምን ያህል አይተሞች አሉ ነው የሚለን። ስለዚህ ይህን ካልኩሌት ደግሞ ለማድረግ ካውንት የምትባለውን ፈንክሽን መጠቀም ይኖርብናል ማለት ነው። እዚህ ጋር እንመጣና ብለን እንጽፋለን። ኮምፒውተር ኪቦርዳችሁ እኩል እንጽፋላችሁ መጀመሪያ። ከዛም በኋላ ሲኦ ወይም ካውንት ብላችሁ ጽፎ ይመጣላችኋል። ይሄው ከዛም ካውንቲ ኤ የምትለውን ችናን የምትመጣው ሁለት ኤሌክትሪክ ጫናት እና ከዛ ዳታችሁ ታስገባላችሁ ከኤሲ እስከ ፕሪንተር የሚለው ድረስ ማለት ነው። እዚጋ እንደምትመለከቱት ከቢ4 እስከ ቢ13 ድረስ ያሉትን አስገባን። ከዛ ሽፍት ተጭነት ኮምፒውተር ኪቦርዳችን ኦፕን ብራኬታችን እንዘጋና ኮምፒውተር ኪቦርዳችን ኢንተር ኬ ስንጫ እንደምትመለከቱት ምን ያህል አይተሞች አሉ? 10 አሉ ማለት ነው። እዚጋ ሃው ማኒ አይተም የሚለውን 10 ነው ይሆናል መልሳችን ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ ሃው ማኒ አይተም ኳንቲቲ ግሬተር ዛን 20፣ ኳንቲቲያቸው ከ20 የበለጡ ምን ያህል፣ እንደዚሁም ደግሞ ኳንቲቲያቸው ከ20 ያነሱ ምን ያህል ናቸው የተባለው። ስለዚህ እዚጋ ሁለት ነው መልሳችን የሚሆነው ማለት ነው። መጀመሪያ ላይ ከ20 የበለጡ ከዛ ደግሞ ከ20 ያነሱ እንሰራለን ማለት ነው። ይሄን ለመስራት የምንጠቀመው ካውንቲ ኢፍ ፈንክሽን እንጠቀማለን ማለት ነው። ስለዚህ ክራይቴሪያ ስላለን ምን ብላችሁ ፈልጉ ወዳችሁ እኩል ይሆናል። ከዛም በኋላ ካውንቲ ኢፍ የምትለውን ፈንክሽን እንጠቀማለን። እቺ ሁለት ኤሌክትሪክ ጫናትና ኳንቲቲያችን እዚህ ጋር ዳታችን እናስገባለን። መጀመሪያው ላይ ሬንጃችን ማለት ነው። ከዛን ኮማ እናደርግና ክራይቴሪያችን ምንድነው? የመጀመሪያው ግሬተር ዛን 20 ነው የሚለን። ስለዚህ ግሬተር ዛን ጽፉና 20 ከዛ ደብል ኮታችሁን ጽፋላችሁ። ከዛ ኮምፒውተር ኪቦርዳችሁ ኦፕን ብራኬታችሁን ትዘጋላችሁ ማለት ነው። ከዛ ኮምፒውተር ኪቦርዳችሁን ኢንተር ስትጫኑ እንደምትመለከቱት 3 ያስቀምጥልናል ማለት ነው። ከ20 ያነሱት ደግሞ ከተባለን አሁን ደግሞ መጻፍ ነው እኩል ይሆናል ካውንት ኢፍ የምትለውን ፈንክሽን ጽፎ እና ከዛም በኋላ አሁንም ድጋሚ ሬንጃችንን እናስገባለን በኳንቲ አቅጣጫ። ከዛን ኮማ እናደርግና ደብል ኮት ሌዛን 20 ብለን እንጽፋለን። ጀስት ከ20 ያነሱ ምን ያህል ኳንቲቲ ያሉ የሚለን። ስለዚህ አይተሞቹ ብዛት ነው የሚቆጠርልን። ከዛን ኮምፒውተር ኪቦርዳችን ኢንተር ኬ ስንጫን እንደምትመለከቱት 6 ናቸው ማለት ነው። 20 አንድ ስላለች እዚጋ 10 አልሆነታል ማለት ነው። ይሄኛው ሶስቶቹ ከ20 የበለጡ ናቸው፣ ስድስቶቹ ደግሞ ከ20 ያነሱ ናቸው ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ ደግሞ ካልኩሌት አይተም ኮምፒውተር ኳንቲቲ ሬት ኤንድ አማውንት ዩዚንግ ሳይን ፈንክሽን። ሳይን ፈንክሽን የሚባለውን ፎርሙላ በመጠቀም የኮምፒውተርን ኳንቲቲውን፣ ሬቱን እንደዚሁም ደግሞ አማውንቱን ካልኩሌት አድርጉ ተብለናል ማለት ነው። ኩዌሽን ነምበር 3 እዚህ ጋር ለምሳሌ ልስራው። ኩዌሽን 3 ልበልና የመጀመሪያው ምንድነው ጥያቄያችን? ኳንቲቲ ነው። አይም ሶሪ ኪው ቲ ዋይ። ከዛ ቀጣይ ማን የምፈልገው ሬት። ከዛም በኋላ ደግሞ አማውንታችንን እንፈልጋለን። ምን የሚባለው ፈንክሽን በመጠቀም ሰሚፍ የምትለዋን ፈንክሽን በመጠቀም ማለት ነው። ምን ታደርጋላችሁ? የመጀመሪያ ኳንቲቲ እንፈልጋለን። በጣም ቀላል ነው ፋሚሊያን። ኮምፒውተር ኪቦርዳችን እኩል ይሆናል እንጽፍና ከዛም በኋላ ሰሚፍ
ሰሚፍ እንጽፋለን። እችኛዋን ማለት ነው 2 ኤሌክትሪክ ትጫኗታላችሁ። ሬንጃችን ክራይቴሪያ ከዛን ሰሚ ሬንጅ ይሆናል ማለት ነው። ስለዚህ ጠየቅነው የማንን ነው? የኮምፒውተር ነው። ስለዚህ ሬንጃችን የአይተሞቹ የዚህ ውስጥ ነው የሚሆነው። ሰሌክት አደርጋለሁ ከቢ4 እስከ ቢ13 ይሆናል ማለት ነው። ከዛን ኮም አድረግና ክራይቴሪያችን ደግሞ ኮምፒውተር የምትለው ናት ማለት ነው። ኮምፒውተር የምትለውን ጅስ በካፒታል ሌተር ስለሆነ ስፔሊንግ በፍጹም መለየት የለበትም፣ ራሱ መጻፍ አለባችሁ። ኮምፒውተር ያ ትክክል ነኝ። ከዛ ደብል ኮት አስገባና ኮም አድርግና ሰም ሬንጃችን ደግሞ ኳንቲቲያችን ነው ፈልጉ የተባልነው አይደለም። ስለዚህ የኳንቲቲያችን እዚህ ላይ እናስገባለን ማለት ነው። ሰሌክት አደርጋለሁ። ከዛን በኋላ ሽፍት ጫንና ኦፕን ብራኬታችን እዝጋታለሁ። በነገራችን ላይ ብዙ ቦታ ኮምፒውተር የሚል ቢኖር ኖሮ ኳንቲቲው ላይ ይደምረው ነበር ማለት ነው። ከዛ ኮምፒውተር ኪቦርዳችሁ ኢንተርኬት ትጫኑ። እንደምትመለከቱት ኳንቲቲው ላይ ስንመጣ በሰሚፍ የሰራነው የኮምፒውተር 10 ብቻ ነው ማለት ነው። ናይስ። ሬቱ ላይ ደግሞ ስንመጣ እዚጋ መስራት እንችላለን። እኩል ይሆናል ጽፋላችሁ። ከዛን ሰሚፍ 2 ኤሌክትሪክ እንጫንና ሬንጃችን በተመሳሳይ ከዚህ ሆኖ እናስገባው ማለት ነው። ከዛም በኋላ ኮማ ታደርጋላችሁ። ክራይቴሪያችን የሚሆነው ፋሚሊ ራሱ ኮምፒውተር የሚለው ነው ማለት ነው። ኮምፒውተር ከዛም ደብል ኮት እናስገባና ኮማ ሬንጃችን ይሄ ሬት ነው የምናስገባው። ሁለተኛው ላይ የሬተር ላይ ፈለግን ያለ ነው። ናይስ። ከዛን ኦፕን ብራኬታችን ዘጋነት። ኮምፒውተር ኪቦርዳችን ኢንተርኪ እንጫናለን። ሬት 0 ይለናል። አይ ቲንክ ተሳስቼ ነው አያችሁ። እዚጋ እንመልከት። ይሄው እዚጋ እንደምትመለከቱ ፈንክሽን ላይ ስመጣ ሲን ተሳስቻለሁ። ኮምፒውተር ስል ሲ መግባት ነበረባት ማለት ነው። እዚጋ ውጭ ስነካ ይሄው 25,000 ያመጣልኛል ማለት ነው። በነገራችን ላይ እዚጋ በተሳሳቱ የሆነ ነገር እዚጋ መታችሁ ኤፌክስ በምትራቀጠ እዚጋ ማስተካከል ትችላላችሁ ማለት ነው። የቀረን ቤተሰብ አማውንት የሚለው ነው። ስለዚህ ከላይ እንደሰራናቸው በተመሳሳይ መሰረት መስራት ነው። በጣም ቀላል ነው። ኮምፒውተር ኪቦርዳችን እኩል ይሆናል እንጽፍና ከዛም በኋላ ሰሚፍ እንላለን። ፈንክሽኗን ጻፍናት። ከዛን ጀስት አይተማችን ሬንጃችን ይሄን እናስገባለን። ኮማ እናደርግና ክራይቴሪያችን ደግሞ ኮምፒውተር የሚለው ነው። ኮምፒውተር ከዛ ደብል ኮት እናስገባና ኮማ እናደርጋለን። ሰም ሬንጃችን የሚሆኑ በአማውንታችን አቅጣጫ ያለው ነው ማለት ነው። ኢንሰሌክት አደረግን። ከዛ ነው ኦፕን ብራኬታችን እንዘጋና ከኮምፒውተር ኪቦርዳችን ኢንተርኪ እንጫናለን ማለት ነው። እንደምትመለከቱ አማውንታችን 250,000 ይሆናል የኮምፒውተራችን ማለት ነው። ተደጋጋሚ ኮምፒውተር ቢኖሩ ኖሮ ይደምራቸው ነበር ፋሚሊ። ለዛ ነው የራሱን ያለውን ዳታ ብቻ ያስቀመጠው ማለት ነው። ኩዌስችን ነምበር 5 ላይ ደግሞ ስንመጣ ኢፍ አይተም አማውንት ኢዝ ግሬተር ዛን ከ500,000 በላይ ከሆነ ኤክስፔንሲቭ እንላለን። ካልሆነ ደግሞ ሌት ባይት ብላችሁ አስገቡን የሚለን። ስለዚህ እዚህ ጋር ግሬድ በሚለው አቅጣጫ እንሰራለን ማለት ነው። በኢፍ ፈንክሽን ነው የምንሰራው ፋሚሊ። ስለዚህ የምናደርጋለን ይኸው ኢፍ ፈንክሽናችን ማለት እዚህ ጋር እንደምትመለከቱት ኢፍ እንልና ቅርታ መጀመሪያ እኩል ይሆናል ጽፋላችሁ። ከዛም በኋላ ኢፍ የምትለውን ፈንክሽን ጽፋላችሁ። መጀመሪያ መታለች ኤሌክትሪክ እንጫናታለን። ሎጂካል ቴስታችን ምንድነው የሚሆነው? አማውንት ኢዝ ግሬተር ዛን 500,000 የሚለው መሆን አለበት። ስለዚህ አንዱ የመጀመሪያው አማውንት ለምሳሌ ኤሲ ችኛዋ ናት። እሷን ኤሌክትሪክ ጫናታለኝ። ግሬተር ዛን ከስንት ነው የተባልነው? ከ500,000 ነው። 500,000 520 ያ ከዛን ኮማ እናደርግና ቫልዩ ኢፍ ትሩ ከሆነ መልሳችን ትክክል ከሆነ ይሄ ነገር ምናደርጋለን? ደብል ኮት ውስጥ ኤክስፔንሲቭ ብለን እንጽፋለን። ኤክስፔንሲቭ ብለን እንጽፋለን ማለት ነው። ከዛ ደብል ኮት እንዘጋውና ኮማ ካልሆነ ደግሞ ምናደርጋለን? ደብል ኮት አድርገን ኮማ አድርጋችሁ ማለት ነው። ከዛ ደብል ኮት ሌስ ባይት ብለን እንጽፋለን ማለት ነው። ሌስ ባይት ብላችሁ መጻፍ ነው። ከዛን ባይት ከዛን የምናደርጋለን ደብል ኮታችንን ድጋሚ እንዘጋታለን። ክፍተትናትን ከዛም ኦፕን ብራኬታችንን እንዘጋለን። ሽፍተችንን 0 ላይ ያለች ጫናት እና ከኮምፒውተር ኪቦርዳችን ኢንተርኬት ስትጫኑ እንደምትመለከቱት ከ500,000 በላይ ስለሆነ ኒው ኤክስፔንሲቭ ብሎኛል። የቀረው እዚጋ እንደምትመለከቱት ኤክስፔንሲቭ መሆን አለበት። እዚጋ ግን 15,000 ነው። 150,000 ነው። ይሄን ነው 150,000 ከሆነ ሌስ ቤት የሚሆነው ማለት ነው። የቀሩት ለመፈለግ ግን እዚጋ እንደሆነ መስራት ይጠበቅባችሁ። እንደምታደርጉት ኮምፒውተር ኪቦርዳችሁ ማውዛችሁን እዚጋ በኤክስፔንሲቭ የምትለው በኤሲ አቅጣጫ ግርጌ ላይ ጫፏ ላይ ፕላስ ምልክት ስመጣላችሁ 2 ኤሌክትሪክ ጫኖታላችሁ ማለት ነው። ከዛ እንደምትመለከቱት እያንዳንዱ እንዳተውን ያስቀምጥላቸዋል። ከ500,000 በታች ያሉትን ሌት ባይት እያለ ያስቀምጥልናል። ከ500,000 በላይ ያለውን ደግሞ
ኤክስፔንሲቭ እያለ ያስቀምጥልናል ማለት ነው። ቤተሰብ የዛሬ ቪዲዮችን ይሄን ይመስል ነበረ። እኔ የምመክራችሁ ግን ጀስት ያስቀምጥኩላችሁ ይሄን ዳታው መጀመሪያ ኮምፒውተራችሁ ላይ ጀስት ኤክሴል ከፍታችሁ ታስገቡና ዳታችሁን ከዛም በኋላ ባሳያችሁ መሰረት መለማመድ ወይም ፕራክቲስ ማድረግ ትችላላችሁ ማለት ነው። ስለዚህ ፈተና ሊኖርባችሁ ይችላል፣ ወይም ስራ ላይ ደግሞ ምናልባት ካውንቲ ወይም ሰሚፍ የምትሏ ፈንክሽን አለበለዚያም ፕሮዳክት የምትሏ ፈንክሽን ጠፍታባችሁ ሊሆንም ይችላል። ስለዚህ ባሳያችሁ መሰረት መስራት ትችላላችሁ ማለት ነው። ኤክሴል ላይ ገና በጣም ብዙ ነገሮችን የማስተምራችሁ ወይም የማውቀውን ሼር የማደርጋችሁ ይሆናል። አሳይመንት ደርሰናል ዛሬ። አሳይመንቷን ከዚህ ሰርቼላችኋለሁ። አሳይመንት ስሪም እንደዚሁም አሳይመንት ቱንም ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አሳይመንት ዋንም አሳይመንት ስሪንም ማለት ነው። ወይም ፊት ለፊት ስክሪኑ ላይ ማግኘት ትችላላችሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ ጉድባይ።